ሰላም እየጠየቅኛ ምንድነው? የሆነ ጊዜ ህይወቴ እንደ ህንድ ፊልም ገደል የሚበዛበት ነው ብለሽኝ ነበረ። ዛሬ ስለሱ ነገር እንድታወሪ እንፈልጋለሁ። አይ ሰላሜ፣ እኔ እኮ ምንም የሚወራ ታሪክ የለኝም። ይልቅ ስላንቺ ንገሪ፣ እሱ ሳይሻል አይቀርም። አይ የኔ ሌላ ቀን ነው የማወራሽ። ዛሬ አንቺን እንድትነግሪኝ ነው የምፈልገው። ምኑን ልንገር? የት ነው የተወለድሽው? ያደግሽው? እኔ? አዎ አንቺ የት ነው የተወለድሽው? የት ነው ያደግሽው? እኔ የተወለድኩት እኔ እንጃ ሰላሜ። የት እንደተወለድሽ አታውቂም? እኔ አላውቅም። እርግጠኛ ነሽ? አዎ ሰላሜ፣ የት እንደተወለድኩ አላውቅም። ነፍስ ካወኩ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ላይ። ስለዚህ መጀመሪያ የተናገርሽው እውነተኛ ታሪክሽ ነው ማለት ነው። የቱ? ያኔ እኮ እዚህ ስትመጪ ጋሼ ከጎዳና ላይ አንስቶሽ እንዳመጣሽ ነበር የተናገርሽው። ከዛ ደግሞ አባትሽ ድሬዳዋ ነው ተባለ። ጋሼ ደግሞ የጓደኛዬ ልጅ ናት አለ። አዎ ሰላሜ። ከጋሼ ጋር ግን እንዴት ተገናኛችሁ? የተገናኘ ነው? እንዴት ነው የተገናኛችሁት? መቼም በአጋጣሚ ነው ብለሽ አትይኝ። ቆይ ለምንድን ነው የምትፈሪው? እንደ እናትሽ እኝና እስቲ ሁሉንም ነገር ንገሪኝ። ቆይ ለምንድን ነው አንቺ የምትጠይቂኝ? እንዴ ስለ አንቺ ማወቅ ስለምፈልግ ነው። ለምንድን ነው ስለኔ ማወቅ የምትፈልግ? በቃ ሁሉንም ነገር ስለ አንቺ ሁሉንም። ሰላም ዳጣን እስኪ ስለ ቤተሰቦችሽ፣ ስለ አንቺ አስተዳደግ፣ የት እንደተወለድሽ እስኪ ሁሉን ነገር ንገሪኝ በማለት እንግዲህ ጠይቃት ነበረ። ዳጣም ቆይ ስለኔ ምንድን ነው የምትፈልጊው? እኔም መንገድ ላይ ነው ራሴን ሳቀው አዲስ አበባ መንገድ ላይ የተገኘሁት፣ ከዛ ውጪ የማውቀው ነገር የለም ትላታለች። እሺ ጋሼ የት አግኝቶሽ ነው ያመጣሽ ብትላትም በቃ ስለ እናቴ አትጠይቂኝ በማለት እንግዲህ እውነት ስለ እናቴ ማወቅ ትፈልጊያለሽ አንቺ በማለት አዎ ላውቅ እፈልጋለሁ በማለት ስትጠይቃት እንግዲህ ታለቅሳለች ዳጣ ማለት ነው። እንግዲህ ጋሼና ባለቤቱም ይመጣሉ። ስታለቅስ ሲሰሙ ምን ሆና ነው ብታይ እኔ ስለ አስተዳደግሽ፣ ስለ ቤተሰብሽ፣ የት እንደተወለድሽ ንገሪ ስላት አለቀሰች በማለት እንግዲህ ሰላምም ትናገራለች። በቃ ሰላምዬ ምንም ነገር አትንገሪያት፣ አትጠይቂያት። ስለ አስተዳደጓ፣ ስለ ቤተሰቧ ስታነሳ ይከፋታል፣ ለዛ ነው የምታለቅሰው በማለት እንግዲህ ጋሸም ሁለተኛ እንደዚህ ብለሽ እንዳትጠይቂ በማለት ሰላምን ያስጠነቅቃታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ዳጣ ድራማ ክፍል 14 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አቤጌም እንግዲህ ሰላምን በመጥራት ነይ እስኪ እፈልግሻለሁ በማለት ምን ላግዝሽ፣ ምን ፈልገሽ ነው በማለት ጠይቃት ነበረ። አቤጌር እንግዲህ ናታንና እንዲሁም ዳጣ ምንድነው ያላቸው ግንኙነት እስኪ ንገሪኝ በማለት ጠይቃት ነበረ። እንዲሁም ደግሞ ናታን ዳጣን የሚወዳት ይመስልሻል ወይ በማለት ጠይቃት ነበረ። ሰላም ግን እኔ የማውቀው ነገር ምንም የለም በማለት ነው የመለሰችላት። ዳጣ ግን የምትወደው ይመስልሻል ብላ ብትጠይቃትም አይ እኔ አይመስለኝም፣ ሲጀመር እሷን ስለ እንደዚህ አይነት ነገር አሁን ላይ እያሰበች አይደለም፣ የዚ አይነት ሀሳብ የላትም በማለት እንግዲህ ተናግራለች ሰላም። ዳጣና ናታንም ወጣ ብለው ነበር ወደ መናፈሻ ውስጥ። እንግዲህ ዳጣ ደስ የሚል ጊዜን እያሳለፈች ነበረ። ናታንም እንግዲህ ለዳጣ ጥያቄ አቅርቦላት ነበረ። ጓደኛ የለሽም ወይ? ምን አይነት ወንድ ነው ምርጫሽ? እንዴት ነው በማለት እንግዲህ ብዙ ነገሮችን ጠይቋት ነበረ። ከዛም ከጥያቄዎች በኋላ እኔ ምን እንድል ነው የምፈልገው አሁን እኔ ስለዚህ ምንም የማስበው ነገር ምንም የለም በማለት ትመልስለታለች። እኔ ብዙ ነገር ስለ ህይወት የሚያስጨንቀኝ ነገር አለ አሁን ስለዚህ የማስብበት ጉዳይ አይደለም በማለት ነው የነገረው። ናታንም እሺ ንገሪ በቃ ለወደፊት ምናልባት ልታስቢ ትችያለሽ፣ ምን አይነት ወንድ ያስደስትሻል በማለት ነግሯት ነበረ፣ ጠይቋት ነበረ። ዳጣም እንግዲህ ምናልባት እንዳንተ አይነት በማለት ነው የነገረችው።
ግን አንተ ማለት አይደለም ብትለውም አይ ማወቅ ጥሩ ነው ወደፊት እኮ ይኖርሻል በማለት እንግዲህ እንዳንተ አይነት ስለተባለ እጅግ ደስ ብሎታል። አበጌም እንግዲህ እናቷ ጭድ ላይ ሆና እያሻሸቻት ነበረ። ወይኔ ጭንቅላትሽ እኮ ደርቋል፣ ምን ሆነሽ ነው እንደዚህ ብትላትም በሀሳብ ነው ብላ ነበር የመለሰችላት። ምን ሆነሽ ነው ግን እንደዚህ እየከፋሽ ብላ ብትጠይቃትም ይሄ ናታን ነው ማለት ነው የተናገረቻት። ናታን ደግሞ ምን አደረገች ብትላት አይረዳኝም በማለት ነው እንግዲህ የተናገረችው አቤጌል። ለምንድን ነው የማይረዳሽ? አንቺ ራስን ዝቅ ማድረግ የለብሽም። ቆንጆ ጠንካራ፣ እንዲሁም ደግሞ በቃ ራስን መጠበቅና ማንም ሰው የማያገኛት መሆን አለብሽ በማለት እንግዲህ ትነግራታለች። እኔ ግን ከዳጣ በምንድን ነው የማንሳው? እኔ ግን እንደ ዳጣ እንዴት ቆንጆ አይደለሁም ወይ በማለት ብዙ ጥያቄዎች እናቷን ስጠይቅ ነበር። እናቷም እንግዲህ ልክ እንደኔ መሆን አለብሽ፣ እንደኔ ጠንካራ፣ እንደኔ ጎበዝ፣ እንደኔ በቃ የኔን አርአያ መውሰድ አለብሽ በማለት እንግዲህ ነግራታለች። ዳጣም እንግዲህ አባቷን መኪና ውስጥ አግኝታ አውርተው ነበረ። እሷም በቃ ስለ እናቴ ንገረኝ፣ እናቴ ግን በሕይወት አለች ወይንስ የለችም? በቃ ይህን እንኳን ንገረኝ ብትለውም አሁን ጊዜው አይደለም፣ ጊዜው ሲደርስ እኔ ሁሉም ነገር እነግርሻለሁ። ደግሞ ሁሉም ነገር እያሟላሁልሽ ነው። እየቸገረሽ ነገር ምን አለ? በቃ ለምንድን ነው የማይሆን ጥያቄ የምጠይቂ? በማለት ጠይቋት ነበረ። አንተ እናቴን ትሆንልኛለህ? ቀሚስ ለብሰህ ጭንቅላቴን እያሻሸህ ልጄ እያልክ ታባብለኛለህ እያለች እንግዲህ እየተናገረችው ነበረ። አየህ አንተ የምትሆነው እናት ብቻ ነው አባት ብቻ ነው እንጂ እናት አትሆንም። ስለዚህ እናቴን ማግኘት እፈልጋለሁ። ጭራሽ ሰላምን ሳያት ደግሞ እናቴን በጣም እንዳውቃት ያጓጓኛል እያለች ትገኛለች። ሰላምንም እንግዲህ ባለፈው ሲነጋገሩ ስለ ሰላም ህይወት እኛ ቤት እኮ በቃ ልታረጅ ነው፣ ልጅ ያስፈልጋታል፣ የራሷ ህይወት ያስፈልጋታል። ስለዚህ ከኛ ቤት ወጥታ ሌላ ቦታ የራሷን ነገር እንድትጀምር ልናግዛት ይገባል በማለት እንግዲህ ባለቤቱ አስባ ነበረ። ዛሬ ላይ እንግዲህ ለሰላም ነግራታለች። ሰላም ግን እኔ አልፈልግም፣ እዚሁ ከእናንተ ጋር ነው መኖር የምፈልገው በማለት ትነግራታለች። እሷም ልጆች እኮ በጣም ነው የሚወዱሽ፣ ልክ እኮ እንደ እናታቸው ነው የሚያዩሽ፣ ስለዚህ በማለት ብትጠይቃትም እሷ ግን እኔ መሄድ አልፈልግም በማለት እንግዲህ ነግራታለች። ናታንም እንግዲህ ሚሴጅ በመጣፍ ወደ ዳጣ ጋር ነይ በማለት በማታ ጠርቷት ነበረ። ዳጣም እንግዲህ ወደ ናታን ጋር ሄዳለች። ናታንም ነይ ቁጭ በይ እዚህ ቢላትም ከብዙ መግደርደር በኋላ እንግዲህ ቁጭ ብላ ስታወራ እንግዲህ ባለቤቶቹም እስኪ ሄድናያት ዳጣ በዚህ ሰዓት የምትሆነው ናታን ጋ ነው በማለት ትነግራለች ለአባትየው ማለት ነው። አባትየውም በጭራሽ አታረገውም፣ እዛውን በዚህ ምሽት ናታን ጋ ምን ልታረግ ትሄዳለች? ዳጣን ስለማታውቂያት ነው አትሄድም እየተባባሉ እንግዲህ ሲፎካከሩ ግድ የለም እስቲ እንዳታስደነግጣቸው ሂድና አያት በማለት እንግዲህ አባትየው ሲሄድ ዳጣና ናታን እያወሩ ነበረ። ጭራሽ መናገር ሲያቅተው እኔ የምለው ወደኸኝ ነው እንዴ በማለት ነበር እንግዲህ ዳጣ እየተናገረችው። ናታንም ኧረ በስመ አብ በይ በማለት እንግዲህ አማትቦ ምንም ሳይናገራት ነበረ ቁጭ ብለው በነበሩበት ሰዓት እንግዲህ አባትየው እየመጣባቸው ምን ሌላቸው ይችላል። በቀጣይ ቪዲዮ አብረን የምናየው ይሆናል። እስካሁን ስለቆያችሁኝ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።